ሰላም ጤና ይስጥልን እንደምን ቆይታችኋል? የጎልጎል ሚዲያ ቻናላችን ቤተሰቦች ወቅታዊ መረጃዎች ይዘን ብቅ ብለናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ። በራያ ራዩማ ግንባር ጦርነት መከፈቱ ተሰምቷል። ከምሽቱ 1 ሰዓት የተከፈተ ይህ ጥቃት በትግራይ ሰራዊትና ራሱን የትግራይ ኃይል ብሎ የሚጠራው ኃይል መካከል መሆኑ ተደምጧል። አሁን ከምሽቱ 1 ሰዓት የህወሓት ሰራዊት በራያ አዘቦ አቅጣጫ በአፋር ክልል አዋሳኝ ቶንሳ ቀበሌ ላይ በከባድ መሳሪያ የታገዘም ጦርነት መክፈታቸው ምንጮች እያረጋገጡ ይገኛሉ። ሰራዊት አርሚ 33 እና 44 አዲ ጉደም፣ ደቡብ ወጀራት፣ ኮንካ፣ ጎነቅ፣ ቶንሳ፣ አንፋሮ፣ መጋለ መስመር ባዲ ቀይ ወይም ገራርሳና ቶንሳ ያለው ኃይል መጥቶ ለመቆጣጠር ማቀዱን ከምሽቱ 1 ሰዓት ላይ በከባድ መሳሪያ የታገዘ በአፋር ክልልና በራያ አዘቦ አዋሳኝ ቶንሳ ላይ ጦርነት መክፈታቸው የመረጃ ምንጮችም እየተናገሩ ናቸው። ኤርትራ በቀጥታ ወደ ጦርነት እንደምትገባ አረጋግጣለች። ኤርትራ ሙሉ በሙሉ ወደ ጦርነት እንደምትገባ ማረጋገጫ መስጠቷን የተገለጸ ሲሆን ከሻዕቢያ ዘንድ የጠራ መረጃ እንደሚያገኙ ቀደም ሲል ጀምሮ የሚነገርላቸው ኢንጂነር ግደይ ይህ ሁሉም በጋራ መድረክ ስብሰባ ላይ የተናገሩ ሲሆኑም በስብሰባው ላይ አቶ ጅሬኛና አቶ ነአምን መጣላታቸውም ታውቋል። የሰላማዊ ትግል አደራጅና ህዝባውን ቤተኛ ቀጣጣይ ነኝ በሚል የተሰባሰቡት የጋራ መድረክ አባላት ባለፈው ሰኞ ባደረጉት ስብሰባ ላይ ኢንጂነሩ ይህንን ያሉ ስብሰባው ከመጀመሩ በፊት ለአጭር ደቂቃ በሚደረገው የመረጃ ልውውጥ ላይ ነው። ከ2 ሳምንት በፊት በጋራ መድረኩ ትህነግን የሚወክሉ አቶ አባይ ግደይ የቀናት ጉዳይ ነው ውጊያው ይጀምራል ሲሉም ኢንጂነር ግደይ ደግሞ ይፎክራሉ እንጂ አይዋጉም በማለት ሻዕቢያን የሚያራምደው አካሄድ አስተጋብተው ነበር። ከቀድሞ የትህነግ መስራቶች መካከል አንዱ ናቸው የሚባሉት ኢንጂነር ግደይ ከሻዕቢያ ጋር ጥብቅ የሆነ ቁርኝነት እንዳላቸው በተለያዩ ጊዜያት መረጃዎች ወጥቶባቸዋል። ግደይ ዘርአጽዮን ከህግደፍ ጋር የተሻለ ትብብር እንዲኖር የሚደግፉ አቋሞች የነበራቸው ሲሆን ይህ ከሌሎች የትህነግ መሪዎች ጋር የአመለካከት ግጭት እንደተነሳባቸው የሚያመለክቱ መረጃዎችም አሉ። በአማራ ክልል ደቡብ ወሎ ዞን ለጋምቦ ወረዳ በህዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት ቢያንስ 5 ሰዎች መገደላቸው የዞኑ ባለስልጣንና የሆስፒታል ምንጮች ይናገራሉ። የዞኑ የጸጥታ መምሪያ ኃላፊ ኮሚሽነር ዘለቀ አለባቸው ጥቃቱ በተፈጸመበት ተሽከርካሪ ላይ የነበሩ ተሳፋሪዎች መካከል 3 ሰዎች ወዲያውኑ መገደላቸው ነው የተነገረው። ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁት የአቀስታ ሆስፒታል ባልደረባዎች በበኩላቸው ወደ ሕክምና ተቋማት ጉዳት ደርሶባቸው ከመጡ 5 ሰዎች በተጨማሪ አንድ ግለሰብ ህይወቱ አልፎ መድረሱም ተናግረዋል። ኮሚሽነሩ ጽንፈኛ ሲሉ የጠሯቸው በአካባቢው የሚንቀሳቀሱ የፋኖ ታጣቂዎች በንጹሃን ላይ ጥቃት ፈጽመዋል ሲሉ የወነጀሉ ናቸው። ጽንፈኛው ገነቴ አካባቢ ማጥቃት ፈልጎ ስለነበር አንጪ ፊቱ ላይ ወገን በተጨማሪ ኃይል ይመጣል ብሎ አስቦ ዘግቶ ደፈጣ ይዞ ስለነበር ከዚህ አንጻር ንጹሃን ምንም አይነት ወታደራዊ ንክኪ የሌላቸው ተሳፍረው ከገነቴ ሲመጡ እንዲገደሉ ተደርጓል ያሉ ናቸው። ኮሚሽነሩ በተሽከርካሪው ላይ የተፈጸመው ጥቃት ሆን ተብሎ በህዝብ ጥላቻ የተሰነዘረ ጥቃት ነው በማለት ከወታደራዊ ለማጋ ግንኙነት የለውም ብለዋል። እኚሁ የዞኑ ባለስልጣን ለግድያም በምክንያት ያስቀመጡት ህዝብ ላይ ያለ ጥላቻ ነው ካሉ በኋላ በሁለተኛነት የአካባቢው ማህበረሰብ ለማሸበር አስበው የሰሩ ስራ እንደሆነ ይናገራሉ። ጥቃቱ ሮብ ጠዋት 1:30 እስከ 2 ሰዓት ባለው ጊዜ ውስጥ መፈጸሙን የሚናገሩ የዞኑ የጸጥታ ኃላፊ ተሳፋሪዎች ከገነቴ ወደ አቀስታ በሚወስደው ተሳፍረው የሚሄዱ ሰላማዊ ሰዎች መሆናቸው አብራርተዋል። ተሳፋሪዎቹ የጫነው ሚኒባስ እየሄደ ባለበት ወቅት ተኩስ እንደተከፈተበት የሚናገሩ ኮሚሽነሩ 3 ሰዎች ወዲያውኑ ህይወታቸው ሲያልፍ 5 ደግሞ ጉዳት ደርሶባቸዋል፣ ወደ ሆስፒታልም ገብተዋል። ለህክምና ከተወሰዱት ሰዎች መካከል ተጨማሪ 2 ሰዎች ህይወታቸው ያለፈ በመሆኑ በጥቃቱ የተገደሉት ሰዎች ቁጥር 5 ደርሷል። የሞቱ እንዲህ የተጎዱት ግለሰቦች በጥይት መመታታቸው የገለጹት ኮሚሽነሩ የአካባቢው ጸጥታ ኃይሎች ስፍራው ሲደርሱ ጥቃት ፈጻሚዎቹ ሸሽተው መሄዳቸው ተናግረዋል። ጥቃቱም ገነቴ አካባቢ 12 ሰዓት ላይ የአማራ ጽንፈኛ ኃይሎች ተኩስ ከፍቶ ስለነበር ድጋፍ እንዳይመጣ ለማድረግ ማንኛውም መኪና በአካባቢው እንዳያልፍና የህዝብ እንቅስቃሴ ለማገድ የተፈጸመ መሆኑ ያብራሩ። ከዚህ በኋላ ስንዋጋቸው ሸሽተው ሂደዋል ያሉት ኮሚሽነሩ መንገዱ አሁንም ለእንቅስቃሴ ክፍት መሆኑ ተናግረዋል። በጥቃቱ ጉዳት
ጉዳት የደረሰባቸው በአቀስታ ሆስፒታል ሕክምና እንደተነገረላቸውና አንድ ተጎጂ የሕክምና ክትትል የተደረገለት መሆኑ ስማቸው እንዳይጠየቅ የጠቀሱ የሆስፒታሉ ምንጭ እየተናገሩ ናቸው። አሁን እዚህኛ ጋር ያለው አንድ የ48 ዓመት ታካሚ ነው፣ ሆዱ ነው በጥይት የተመታው ብለዋል። ግለሰቡ ከፍተኛ የደም መፍሰስ ገጥሞት እንደነበር የሚናገሩ የሕክምና ባለሙያዎች ሌሎች ጉዳት ደርሶባቸው የመጡም ወደ ደሴ ሆስፒታል ለተሻለ ሕክምና መላካቸው የጠቀሱ ናቸው። ቀለል ያለ ጉዳት የደረሰባቸው በዕለቱ ታክመው ወደ ቤታቸው እንዲሄዱ ሲደረግ የእጅ መገጣጠሚያ ላይ በጥይት የተመታችና ጥይቱ ውስጧ የቀረ ተጎጂ ወደ ደሴ ሆስፒታል መላኳን ተናግረዋል። በጥቃቱ ጉዳት ደርሶባቸው የመጡ ግለሰቦች በተለያዩ የሕክምና ባለሙያዎች ድጋፍ እንደተደረገላቸው የገለጹት ባለሙያ አንድ ግለሰብ ሕይወቱ አልፎ ሆስፒታል መድረሱም ተጠቅሷል። በደቡብ ሱዳን መዲና ጁባ በሚገኘው አንድ ጠባብ የወርቅ ገበያ ውስጥ በኮንትሮባንድ ከሱዳን የሚገኘው ወርቅ ህጋዊ ሽፋን ተሰጥቶት ወደ ዱባይ እንዴት እንደሚላክ ለግል ድርጅቶች ደህንነት ሲሉ ስማቸው ደህንነታቸው ሲሉ ስማቸው እንዳይጠየቅ የፈለጉትም ኤፍኤ በሚል ምህጻረ ቃል የተገለጹ አንድ ነጋዴ አጋልጠዋል። ነጋዴው ለሱዳን ትሪቡን እንደገለጹት በየብስ ድንበር በኩል የሚደረገው የሱዳን ወርቅ ዝውውር አሁንም አልቆመም። ከዳርፉርና ከደቡብ ዳርፉር ከደቡብ ኮርዶፋን ማዕድን ማውጫ የሚነሱ የግጭት መኪናዎችና ሞተር ብስክሌቶች ቁጥጥር በማይደረግባቸው የድንበር መስመሮች በኩል ወርቁን ያለማቋረጥ ያጓጉዛሉ። ወርቁ ወደ ጁባ የሚገባው ባልተጠራና ጥሬ በሆነ መልኩም መሆኑን ያስረዱት ነጋዴው ደላሎቹና የሀገር ውስጥ ነጋዴዎች ማዕዱን በሱዳን ማዕከላዊ ባንክ ከሚሰጠው መደበኛ የምንዛሬ ተመን እጅግ በተሻለ ዋጋ በአሜሪካ ዶላር በጥሬ ገንዘብ እንደሚገዙት አብራርተዋል። ይህንን ወርቅ ህጋዊ ለማድረግ ነጋዴዎች ማዕድኑን ዳግም በማቅለጥና በመቀላቀል አዲስ ቅርጽ ይሰጡታል። እንዲሁም በመቀጠልም ወርቁ በደቡብ ሱዳን ኢኳቶሪያል ወይም ደግሞ ምዕራብ ባህር ኤልጋሳል ግዛቶች እንደተመረተ በሚያስመስል የሐሰት ሰነድ ወርቁ ያለምንም ህጋዊ እንቅፋት በጁባ ዓለም አቀፍ አውሮፕላን ማረፊያ በኩል በአየር ጭነት ወደ አረብ ኤምሬት ዱባይና የዓለም አቀፍ ማጣሪያዎች እንዲላክ የሚያስችል ነው። ይህ የምስክርነት ቃል በሱዳን የወርቅ አቅርቦት ሰንሰለት ላይ የታየውን መዋቅራዊ ለውጥን ፍንትው አድርጎ ያሳያል። የኢኮኖሚ ባለሙያዎች ይህንን የተወሳሰበ ሂደት የእሴት ሰንሰለት ዳግም ምህንድስናና የመነሻ ሀገር ማጭበርበር ሲሉ ይጠሩታል። በዚህ ህገ ወጥ አውታር መረቦች ጎረቤት ሀገራት በተለይ ደቡብ ሱዳን እንደ መሸጋገሪያ በመጠቀም ዓለም አቀፍ ማዕቀቦችን በማለፍ የማዕድኑ ህጋዊ ማንነትን ይቀይራሉ። በ2017 የጀበል አሜር የወርቅ ማዕድን ማውጫ ኃይል የተቆጣጠሩ የፈጣን ድጋፍ ሰጪ ኃይል አርኤስኤፍ አዛዥ መሐመድ ሐምዳን ዳጋሎ ሄሜቲ ከማዕድኑ የሚገኘው ትርፍ ከአርኤስኤፍ ጋር ግንኙነት ላላቸው 50 ገደማ ኩባንያዎች እንዲገባ ማድረጋቸው ይታወሳል። በ2019 ሄሜቲ የሱዳን ኢኮኖሚ ለማረጋጋት በሚል ከ1 ቢሊዮን ዶላር የሚጠጋ ድፍን አቅርበው ነበር። መረጃ ያጋለጡት ነጋዴ አክለው ባለፉት መጋቢት ወር ብቻ ከጁባ ወደ አረብ ኤምሬት በተደረጉ 2 በረራዎች ከ115 ኪሎ ግራም የሚመዝን የሱዳን የኮንትሮባንድ ወርቅ መጓጓዙ ተናግረዋል። ይሁን እንጂ ሱዳን ትሪቡን ይህንን የተወሰነ መረጃ በገለልተኛ መጠን ማረጋገጥ እንዳልቻለ በዘገባው አስፍሯል። ዜጎች ላይ መጠነ ሰፊ የሰብአዊ ረገጣ በመፈጸም የሚታወቀው ሻዕቢያ የተመድ የሰብአዊ መብቶች ምክር ቤት ማህበራዊ ፎረም ሊቀመንበር ሆኖ መመረጡ ግርታን ፈጥሯል። የተባበሩት መንግስታት ድርጅት እንቅስቃሴዎች የሚከታተለው ዩኤን ዎች ኤርትራ የ2026 የተመድ ሰብአዊ መብቶች ምክር ቤት ማህበራዊ ፎረም ሊቀመንበር ሆኖ መሾሙን አውግዟል። ተቋሙ ውሳኔው በዓለም ላይ ካሉ እጅግም አፋኝ አምባገነናዊ ስርዓቶች አንዱን ሰብአዊ መብቶች የማሳደግ ኃላፊነት ያለበት አካል ኃላፊ ማድረግ አስነዋሪም ቀልድ ነው ሲል ትላንትና ባወጣው መረጃ አስታውቋል። በመግለጫው በከባድ የሰብአዊ መብት ጥሰቶች የሚከሰሱ ሰዎች ዋና ዓላማው ሰብአዊ መብቶች መጠበቅና ማሳደግ የሆነ ተቋም እንዲመሩ እየተደረገ ነው ሲሉ የተናገሩ ሲሆኑ በትግራይ ጦርነት ወቅት የኤርትራ ወታደር በሰሜን ኢትዮጵያ ክፍል አጎራባች አካባቢ ላይ ወረራ በማካሄድ በመድፈርና ንብረት በመዝረፍ ተሳትፈዋል በሚል ክስ አሜሪካ በኤርትራ ላይ ማዕቀብ እንደተጣለባት መግለጫው አስታውቋል። የኤርትራ መንግስት ዜጎች የብሔራዊ አገልግሎት እንዲሰጡ የሚያስገድድ ተቃዋሚዎችና ጋዜጠኞች ያለ ፍርድ ለዓመታት የሚያስርና የሃይማኖት ጭቆና የሚያሳድር ነው ሲል መግለጫው አስፍረዋል። ይህ የሰብአዊ መብቶች ምክር ቤት የራሱም መመዘኛዎች በማክበር ረገድ የሚያሳየው ስር የሰደዳ ውድቀት የቅርብ ጊዜ ማሳያ ነው ያሉ ዋና ዳይሬክተሩ ምክር ቤቱ በተደጋጋሚ የሰብአዊ መብት ጥሰት የሚፈጽሙ አካላት ተጽዕኖ የሚፈጥሩ ቦታዎች እንዲይዙ ፈቅዷል። የኢትዮጵያ ብሔራዊ ጥቅም እስከ ህንድ ውቅያኖስ ድረስ ነው። የአየር ኃይል ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው ይህንን የተናገሩት
የኢትዮጵያ ብሔራዊ ጥቅም እስከ ህንድ ውቅያኖስ የሚደርስ መሆኑ አየር ኃይሉም ይህንን ማስጠንቀቂያ አቅሙን እየገነባ እንደሚገኝ ይገልጻል። የኢትዮጵያ ብሔራዊ ጥቅም በታላቁ ህዳሴ ግድብ ላይ ብቻ የሚገደብ ሳይሆን እጅግ ሰፊና እስከ ህንድ ውቅያኖስ የሚደርስ መሆኑ የኢትዮጵያ አየር ኃይል አስታውቋል። የአየር ኃይሉ ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው እንዳሉት ተቋሙ ይህንን ሀገራዊ ቀጠናዊ ጥቅም ለማስጠበቅ የሚመጥን ጠንካራ አቅም ለመገንባት ሌት ተቀን በትጋት እየሰራ እንደሚገኝ የተናገሩ ናቸው። የኢትዮጵያ አየር ኃይል ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው ባደረጉት ቃለ ምልልስ የኢትዮጵያ ብሔራዊ ጥቅም እጅግ በጣም ሰፊና ከህንድ ውቅያኖስ የሚዘልቅ ነው በማለት አየር ኃይሉ ለዚህ ሀገራዊ ቀጠናዊ ጥቅም የሚመጥን የላቀ የመከላከል አቅም ለመገንባት ሌት ተቀን እየሰራ መሆኑ አብራርተዋል። የምክትል አዛዡ አክለው ባለጋራ ኃይሎች የቱንም ያህል ፍላጎት ዛቻ ሲኖራቸው የአየር ኃይሉ የመከላከል አቅም በየቀኑ እየጨመረ መምጣቱ በሚገባ ስለሚረዱ ጥቃት ከመሰንዘር መቆጠባቸው ይገልጻሉ። በሌላ በኩል የአየር ኃይሉ ከአፍሪካ ሀገራት ጋር ሲነጻጸር አሁን ላይ ያለበት ደረጃ እጅግ ከፍተኛ መሆኑን የጠቆሙት ብርጋዴር ጀነራል መሰረት በተለይ በቴክኖሎጂ በእውቀትና ራስን ችሎ በመስራት በኩል ኢትዮጵያ ከፍተኛ ድርሻ እንዳላት ተናግረዋል። ለዛሬ ያዝናቸው ወቅታዊ መረጃዎች እኚህ ይመስሉ ነበር። ተመልሰን አዳዲስ መረጃዎች ይዘን ብቅ እንላለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ።